ለዚህ ዓለም አትጨነቁ፣ ለሰማይ መንግስታችሁ ተጨነቁለት። የሰማይ መንግስት ስትፈልጉ የምድር መንግስት ይሰጣችኋል። የሰማይ ሰላም ስትፈልጉ የምድር ሰላም ይሰጣችኋል። የሰማይ ሀብት ስትፈልጉ የምድር ሀብት ይሰጣችኋል። ስለዚህ ለዚህ ዓለም አትጨነቁለት ለማለት አንዱ የሕፃን ጠባዩ ይሄ ነው። ሕፃናት አይጨነቁም። ሶስተኛ ደግሞ ሕፃናት ለክብራቸው አይጨነቁም። አይገርማችሁ? አንጥፉልኝ አይሉ፣ ጎዝጉዙልኝ አይሉ፣ ተለቅ ያለውን ወንበር ለኔ ስጡኝ አይሉ። ዝም ብለው ደው ጉቸዝ ያለ ማለት ታጭቃው ላይ ሁሉ ማለት ነው። ለክብራቸው አይጨነቁም። ትውት ናቸው ማለት ነው። ቁጭ ብሎ ጭቃው ላይ ማለት ሰው በወርቅ ተቀምጦ እነሱ ሄደው ጭቃው ላይ ቁጭ ይላሉ። ለክብርህ አትጨነቅ ነው። ለክብሩ የሚጨነቅ ሰው በእግዚአብሔር መክበር አይችልም። ለክብሩ የሚጨነቅ ነው ራሱን ብቻ መስማት የሚችል ሰው፣ ራሱ የራሱ ክብር ብቻ የሚታየው በራሱ ክብር ተለጉሞ የሚኖር ሰው እግዚአብሔርን ብርሃን አያይም። ከጉድጓድ ውስጥ የሚኖር ሰው ፀሐይን ማየት እንደማይችለው ሁሉ የገዛ ክብሩን የሚያይ ሰው የእግዚአብሔርን ብርሃን ማየት አይችልም። ሁልጊዜ እንቁራሪት አሉ የምትጮህ ባህሩን የማስተዳድረው እኔ እየመሰላት ነው አሉ። በጣም እኮ የሚገርማችሁ ማለት ማታ ማታ ወንዙ ስጮህ አትሰማትም? እንቁራሪት የምታቅራራ የባህሩ ጌታ እኔ ነኝ ብላ ነው ማለት ነው። ግን የሚያኖራት ማን ነው? ባህሩ ነው የሚያኖራት። ባህሩ ያኖራታል እንጂ እሷ ባህሩን አታኖረውም። ሰው ከሌለ ዘንድ እኛ ነው ሰው የሰው በላይ ይሆን ይመስልናል በእውነቱ ማለት ነው። ስለዚህ ትንሽ ከጸለይን፣ ትንሽ ከጾም፣ ትንሽ ከሰገድን እኮ ኩራታችን እኮ አያስቀምጥም። ስንፈርድ ገና መጸለይ ከመጀመራችን ሳምንት ሳይሆነን እገሌ እኮ አይጸልይም። ገና መጾም ከጀመራችን 3 ቀን ሳይሆነን እገሌ እኮ አይጾምም። አየሁ ይሄን አውደልድል ስንት ቤተክርስቲያን እየጠፋ ይላል። ተመልከቱ። አንዲት ሴትዮ ገዳም ዕለቱን ገብታ አሉ እሳት እየሞቀች እሳቱ ፍንጥር ብሎ ፈጃት አሉ። ፍንጥር ብሎ ሲፈጃት ዕለቱን ገዳም የገባችለት ነው። እናንተ እኛን ጣድቃኖችን እንዲህ የበላ በዓለም ያለውንም እንዴት ሊያደርገው ነው አለች። ዕለቱን ገብታ ማለት ነው። ይገርማል እኮ በእውነቱ ማለት ገና ምኑንም ሳንጀምረው ማለት ነው። አንድ ነገር ሳንጀምር መመጻደቅ መኩራት እንጀምራለን ማለት ነው። እኔ እንዲህ ያለው ጻድቅ ነኝ፣ እንዲህ ያለው ጸሎተኛ ነኝ፣ ጸበልጅ ብዙ ገዳማት አውቃለሁ። ብዙ ገዳም ነው የምታውቅ እንጂ ገዳማዊ አይደለም። ብዙ ገዳም ልዞር ትችላለህ፣ ግን ገዳማዊ ግን አይደለም። እንኳን ጸሎተኛ ልሆን ስለ ጸሎት እንኳን እውቅና የለንም። ስለዚህ ስንመጻደቅ ስንመካ ሕፃን ልጅ ለራሱ ክብር አይጨነቅም። አሁን ዓለምን የሚያፋጀው ምንድን ነው? ለራሱ ክብር መጨነቅ ነው። ሁሉም ሰው የኔ ዘር ታላቅ ነው ይላል። የማን ዘር ነው እንግዲያ? ትንሽ እንደው እኮ ግሩም ነው። ሁሉም ሰው የኔ ዘር ትልቅ ነው። ሁሉንም ሰው ስሙት ማለት እኛ ኢትዮጵያውያን ደግሞ ስትሄዱ እኛ ሶማሊያውያን፣ ቀጥል እኛ ናይጄሪያውያን፣ ቀጥል እኛ ሞሮኮውያን፣ ሁሉም ማለት ነው። እኛ እንደዚህ እኛ እንደዚህ እንዲህ ያለውን ኩራት ነው መተው። ልናገር አንድ ቃል አይከፋችሁም? የሚፈርስ የሚበሰብስ የባሰም ልናገር ነው። የሚተላ የባሰም ልናገር የሚሸት የሰው ልጅ ምን ያኮራዋል ይላል ሲራክ ነው ያለ። በሶስተኛው ቀን ቀብረው ሲመለሱ የምትለወጥ አይደለህም እንዴ ይላል። ምን ያኮራል? ቁም ነገር አይደለም ኩራታችን። እውቀቱን ስንኮራበት ምን ትፍከ ዘይነሳይከም ካልከ ተምረህ እኮ ነው። የበላይ መምህር እኮ አለብህ፣ አስተምሮሃል እኮ። እንዲያውም ቅዱስ ባስልዮስ እኮ ዘቂሳርያማ ሲናገር ምንም ሊቅ ብትሆን የፊደሉ መምህር ይበልጣል። ፊደል አስተምሮሃል። ፊደልን ያላወቅበት ጊዜ ነበር። ስለዚህ የፊደል መምህር ይበልጣል። ምን ያመጻድቃል? ብትማር እውቀቱ ተጭኖብህ። ሰው እንደ ሜሞሪ እኮ ነው። መምህር ጭኖብህ ነው ያወቅከው። መልከኛ ብትሆን መልክህን አፍንጫህን አልሰራው እግዚአብሔር ነው የሰራ እንጂ። ምን ያኮራል? ሀገር ቢኖርህ ሀገር የሰጠህ እግዚአብሔር ነው ሊመሰገን የሚገባው። ኃይል ቢኖርህ ኃይል የሰጠህ እግዚአብሔር ነው የሚመሰገነው። ብትሰጥ እግዚአብሔር የሰጠህን ነው። ብትናገር እግዚአብሔር ያናገርህን ነው። ምን ቁም ነገር አለው የሰው ልጅ? እኛ እንዲህ ያልን እየኮራን ነው መኖር ያቃተን፣ ከሰው ጋር መኖር ያቃተን፣ ባልና ሚስት መኖር ያቃታቸው እኔ እሷም የራሷን ክብስና ግን ይሄ ነገሌ ዘር የነደጃዝማች ገሌ ዘር አያቴ ቄስ ነበሩ። አያትሽ ነው ቄስ እንጂ አንቺ ቄስ አይደለሽም። አያቴ ቄስ ነበሩ፣ አጎቴ የመርጌታ ናቸው። ምንም ቁም ነገር የለው። አንተ ምንድነህ ነው ቁም ነገሩ?
እንደነ አያቴ ግብረ ሰላም ሲያበሉ ግሩም ነበር። አንተ ግን እየሰረክ ትበላለህ። እኛ ጎንደሮች ፈትፍተን የምናበለ የድሮዎቹ ይፈተፍቱ ነበር። አንተ የሰው አንገት ልትፈተፍት ነው። አናውቃችሁም? በየመንደሩ ሞባይል አንገት እያላችሁ እየቀማችሁ ይሄንን ነው ተመልከቱ። በቀድሞ መኩራት ትተን በራሳችን ይህን መመጻደቃችን መተው አለብን። እኔ ምንድነው? እስኪ እኔ ምንድነው ይበሉ። መከበር ከፈለክ እግዚአብሔርን ፍራ። ለክብርህ ጠበቃ አታቁም፣ አትከላከል። ዝም ብለህ እግዚአብሔርን ፍራ። እግዚአብሔር ራሱ ያከብርሃል፣ ከፍ ያደርግሃል። ሰዎች ጉድጓድ ቆፍረው ተራራውን ይናዱብህ፣ እግዚአብሔር ተራራው ጫፍ ላይ አቁሞ ከፍ ብለህ እንድትታይ ያደርጋል። እግዚአብሔር ይሄን ያደርጋል። የልብ ደስታ እግዚአብሔር መፍራት። ከዚያስ ምን አለ ሲራክ? ለፈራሄ እግዚአብሔር እይመጽኦ እኩይ። እግዚአብሔርን የሚፈራ ሰው በዘመኑ መከራ አይመጣበትም። መጽሐፈ ሲራክ ምዕራፍ 36 ቁጥር 1 ላይ እግዚአብሔርን የሚፈራ ሰው ክፉ ዘመኖችን ያመልጣል። ወይ ከክፉ ነገር አይገባም፣ እግዚአብሔር እንዳይገባ ይጠብቀዋል። ካልሆነስ የመጣበት ክፉ ነገር እንዳይጎዳው ያደርጋል። የአክሊል መቀበያ እንዲሆንለት ያደርጋል። ለምሳሌ ቅዱስ ጊዮርጊስ በመንኮራኩር ተፈጭቷል። እግዚአብሔርን ስላልፈራ ነው ክፉ ነገር የመጣበት ልንል ነው? አይደለም። እግዚአብሔርን የሚፈራ ሰው የማይጠቅመው መከራ አይመጣበትም። የመጣለት መከራም ካለ ለምን ይሆነዋል? ለዘውድ ይሆነዋል። እግዚአብሔርን መፍራት ከመከራ ያድናል። ሰውን መፍራት ግን አያድንም። ሰዎችን ስለደረደርናቸው አያድንም። አይ ዘመዶቼ፣ ሰው ከደከመው ይደክማል። የማይደክም እግዚአብሔር ብቻ ነው። እግዚአብሔርን ዝም ብለን እንፍራ። ከሚታይም ከማይታይም ነገር ያድነናል። እሱ ቸር ነው። ሌላስ የመጨረሻዬ ነው። እግዚአብሔርን መፍራት ለፈራየ እግዚአብሔር ይሴኒ ዳህሪቱ። እግዚአብሔርን የሚፈራ ሰው መጨረሻው ያምራል። ወይ ትባረክ አመ ዕለተ ሞቱ፣ በሞተም ጊዜ ይመሰገናል። እግዚአብሔርን የሚፈራ ሰው መጨረሻው ያምራል፣ በሞተም ጊዜ ይመሰገናል። እንደ ኢዮብ ይላል ተርጓሚያችን፣ እንደ ዳዊት ይላል። ኢዮብ እንደምታውቁት ነው። መጀመሪያ ምኑ አለቀበት? ሀብቱ። ቀጥሎ ምን አለቀበት? ልጆቹ። ቀጥሎ ምኑን አጣ? አካሉን በቁስል አጣ። ግን ሀብቱም አልቆ ልጆቹም አልቀው ሰውነቱም ቆስሎ ማንን ይፈራ ነበር? እግዚአብሔርን ይፈራው ነበር። እግዚአብሔርን ሲፈራው ምን አደረገለት? መጨረሻ ላይ ሀብቱን ስንት ሰጠው? እጥፍ። ልጆቹንስ እጥፍ፣ ዕድሜውንም ጨመረለት። መጽሐፈ ኢዮብ ምዕራፍ 42 ላይ ተመልከቱ። እጥፍ ሰጠው እግዚአብሔር። እግዚአብሔርን መፍራት የፈራ ሰው መጨረሻው ያምራል። አሁን የምናየው ነገር ላይኖር ይችላል፣ እንዲያውም ጉዳት ሊሆን ይችላል። እግዚአብሔርን በመፍራት ብንቀጥል ግን ያጣነው ነገር ሁሉ እጥፍ ነው ይመጣል። ዳዊት መጨረሻው አማረ ይላል። ይትባረክ እግዚአብሔር አምላከ እስራኤል ዘወሃበ ለገብሩ ዘርአ ዲበ መንበሬ እንዘ ይርኤያ አዕይንቴ። ነቢዩ ዳዊት በሸመገለ ጊዜ ሞቱ ሲቀርብ ዓይኑን ባይኑ አይቶ ልጁን አነገሰ። ዓይኔን ባይኔ ያሳይቶ ያነገሰልኝ ያለ ዘር ያላስቀረኝ የእስራኤል አምላክ ይክበር ይመስገን። እግዚአብሔርን ብሎ ባለቀሰበት ዓይኖቹ ልጁን በዙፋን ላይ አይቶ ሞተ። እግዚአብሔርን የሚፈራ ሰው ዓይኑ ደግ ነገር አይቶ ይሞታል። ዓይናችን ክፉ ሳያሳይ ይግደለን መድኃኔዓለም። እግዚአብሔርን መፍራት መጨረሻችንን ያሳምራል። እግዚአብሔርን አለመፍራት ለጊዜው ሊያስጨበጭብልን ይችላል፣ ሊያስወድሰን ይችላል፣ ወዳጅ ልናበዛበት እንችላለን፣ ሙቆን ደምቆን ልንኖርበት እንችላለን፣ ከፍ ባሉ ሰዎች ዘንድ ወዳጅነት ልናተርፍ እንችላለን። እግዚአብሔርን ሸውደን ያገኘነው ነገር ግን አንኮታክቶ ገደል ይጥላል። እርግጠኛ ሆኜንም ነግራችሁ እግዚአብሔር አይታለልም፣ ሰው አይደለም። እግዚአብሔርን መፍራት በጨካኝ ንጉሥ ፊት በክብርና በሞገስ ያቆማል። በጨካኝ ንጉሥ ፊት እንኳን ቢሆን፣ በአውሬ ፊት እንኳን ቢሆን ሞገስ ይሰጣል። እግዚአብሔርን መፍራት በአውሬ ፊት እንኳን ቢሆን። የልብ ደስታ ከየት ይገኛል ንገሩኝ?
እግዚአብሔርን ከመፍራት ይገኛል። እግዚአብሔርን የሚፈራ ሰው በነደደ እሳት ውስጥ እንኳን በደስታ ይስቃል። እግዚአብሔርን የማይፈራ ሰው ደግሞ ተድላ ደስታ የበዛበት ድግስ ተደግሶለትም ሐዘንተኛ ነው። እግዚአብሔርን መፍራት የልብ ደስታ ነው፣ ዘመንንም ያረዝማል ይላል።